እንዳይሰብሩ በእናትህ በጣም ያሳዝናል። ዛሬም ተጠባቂው እንግዲህ ውድድር እንደ ከዚህ ቀደሙ ሁሉ ገና በአንደኛው ዙር ነው ያለቀውና ስንት ወር ሙሉ ፉከራ ሲደረግበት የነበረው በቀሉ ቀንሽ ደረሰ ሲል የነበረው ሰውዬ ይሄው እንግዲህ እንደተንቦቀቦቀው በአንደኛው ዙር ነው እንግዲህ የተሸነፈው እና በጣም ነው የሚያሳዝነው። ህዝቡን ሁሉ ውዥንብር ውስጥ ሲከት አንዴ እናቴ እንዳትወዳደር ብላኛለች ሲል፣ አንዴ እግሬ ተሰብሯል፣ አንዴ ከሀገር ውጭ ነኝ አልመለስም ሲል፣ በስተመጨረሻ ደግሞ በእንቁላል ላይ ስህር ተሰርቶብኛል፣ ድግምት ተሰርቶብኛል እያለ እንግዲህ ብዙ ፕሮሞት እያደረገና ህዝቡን ሁሉ የነዚህ ውድድር እንዴት ይሆን ብሎ በጉጉት ሲጠብቅ ቆይቶ በዛ ላይ ሐሙስ ይደረጋል የተባለው ውድድር እንግዲህ አርብ ላይ ነው ያለቀው ማለት ይቻላል። ምክንያቱም ከምሽቱ 6 ሰዓት በኋላ እንደ ነገ ነው አይደለም የሚቆጠረው። ስለዚህ ሐሙስ ይደረጋል ያሉትን ውድድር አርብ ላይ ነው የሆነው። ከምሽቱ 8 ሰዓት ከምናምን ነው ኦልሞስት ለ9 ምናምን ጉዳይ ነው የሴዶ እና የጆኒ ውድድር የጀመረውና ብዙ ፉክክር ይደረግበታል ተብሎ ቢጠበቅም ግን ገና በአንደኛው ዙር ነው እንግዲህ ያለቀውና ከዚህ ቀደምም ንቃተ ህሊናና ጆንስ ባደረጉት ውድድር ላይ ገና በመጀመሪያው ዙር ነበረ ያሸነፈው ጆንና በቃ ጆንን የሚችለው የለም ማለት ይቻላል። ወይም ደግሞ ተመጣጣኝ ተወዳዳሪ አላገኘም ማለት ይቻላል። እና እንደተጠበቀው ሳይሆን ነው ያለቀው። ያ ሁሉ ፉከራ፣ ያ ሁሉ ሽለላ፣ ስንት ድራማቲክ የሆነ ነገር ሲደረግበት የነበረው ውድድር እንግዲህ ገና በአንደኛው ዙር ነው ያለቀው እና እንደውም ብዙዎች ያልጠበቁትና አሜዚንግ የሆነ ውድድርና ጨዋታ ያሳየን ደግሞ ንቃተ ህሊና ነው። እንግዲህ ከባለፈው በተሻለ መንገድ እንግዲህ ባለፈው ገና በአንደኛው ዙር በጥቂት ሰከንድ ውስጥ በመሸነፉ ኢንዶሚን የሚል ቅጽል ስም ተሰጥቶት ነበር። ቶሎ የሚበስል ምግብ እንግዲህ በፍጥነት ኢንዶሚን ስለነበረ፣ በአሁኑ ግን በብቃትና በሚያስገርም ሁኔታ በቃ የእሱ የሚያስጨበጭብ ሁሉ አይነት ብቃት ነው ያሳየውና የተናቀ ያስንቃል እንደሚባለው ብዙዎች በቃ እንደውም እሱን አልጠበቁትም። እንደ ከዚህ ቀደሙ ሁሉ ወዲያው ይሸነፋል ብለን ነበር የጠበቅነው። እኔም እንደዚህ አልጠበቅኩትም ነበር። ግን በሚያሳምንና በሚገርም ህዝቡን ሁሉ በሚያዝናና መንገድ የተጫወቱት ትልቅ ፉክክር ያሳየን እንደውም ንቃተ ህሊና ነውና ለሱ በጣም አጨብጭብ ያለው። ህዝቡ ሁሉ ጠብቆ የነበረው የጆኒና የሴዶ ውድድር ግን በሚያሳዝን ሁኔታ ገና በመጀመሪያው ዙር ነው እንግዲህ የተጠናቀቀው። በጣም ያሳዝናል። አንደኛ በጣም የታዘብኩት የፕሮግራሞቹ አዘጋጅ እንግዲህ እንደ መጀመሪያቸው ቢሆን ኖሮ ምንም አይደለም እንል ነበረ። ነገር ግን ከዚህ ቀደምም አንድ ውድድር አዘጋጅተዋል። ስለዚህ ከዛኛው ውድድር ልምድ ሊወስዱ ሲገባ በአሁኑ ላይ ምንም አይነት ልምድ ሳይወስዱ በዛ ላይ ደግሞ መግቢያውን 100,000 ብር፣ 50,000 ብር እና 30,000 ብር አድርገው በተለያየ የከተማው አካባቢ የሚመጡ ራቅ ካለ ቦታም የሚመጡ ተመልካቾች ባሉበት ሁኔታ እንግዲህ ውድድሩ እስከ ምሽቱ 9 ሰዓት ነው እንግዲህ የቆየው። ያ ደግሞ በጣም የሚያስጠላና አሰልቺ ነበር። ብዙ ሰዎችም እንግዲህ ውድድሩን ሳያዩ ሁሉ የተኙ አሉ። አሁን ይሄንን ውድድር ነገ ከእንቅልፋቸው ሲነሱ ነው የሚያዩት። አብዛኛው ሰው ደግሞ እንቅልፉን መስዋዕት አድርጎ ቆንጆ ውድድር እናያለን ብሎ እቤት ውስጥም ሆኖ የሚመለከት ነበር። እንግዲህ እዛ ቦታ ደግሞ ያንን ያህል ገንዘብ ከፍለው የሄዱ ሰዎች ደግሞ ነገ ስራ እንዴት እንደሚገቡ አስቡት። በዛ ላይ በዚህ ምሽት ወደ ተለያየ አቅጣጫ ሲሄዱ ትራንስፖርቴሽንም አይገኝም እና በጣም በዚህ ረገድ አዘጋጆቹ ልክ ያልሆነ ስራ ነው የሰሩት። ምንም ፕሮፌሽናላይዝ የሆነ ኮኦርዲኔት የሆነ ፕሮግራም አይደለም የሰሩት እና በጣም አሰልቺ ነበር። ሰዎች እንደውም አንዳንዶች ወይ ሴዶ ጠፍቶ እሱን እየፈለጉ ነው እንዲህ የሚሉ አስቂኝ ኮሜንቶችን ላይቭ ላይ ስመለከት ነበር። በአጠቃላይ እንግዲህ በዛም አለ በዚህ የተጠበቀው አይነት ውድድር አልተመለከትንም። ትንሽ የተሻለ ብለን የምናስበው ኤምኤምኤ ፋይቱ የንቃተ ህሊና ያልተጠበቀው የእሱ ውድድር አዝናንቶናል። ብዙዎችም ደግሞ ደስተኛ ሆነዋል። ምክንያቱም ባለፈው በሰከንዶች በመሸነፉ ብዙ ሰዎች ሙድ ሲይዙበት ነበረ። ብቃት የለውም ብለው አስበው ነበረ። ያንን የተናቀውን በብዙዎች ዘንድ አትችልም ያስባለውን ነገር ግን እልህ ምላጭ ያስውጣል እንደሚባለው በደንብ ተዘጋጅቶ በአሳማኝ ሁኔታ
በሚያስደንቅ ብቃት ነው ያሸነፈውና ዛሬ ካየኋቸው ኤምኤምኤ ፋይቶች የነሱ የተሻለ ሆኖ ነበር የታየው። እንዴት አያችሁት? እስኪ እናንተስ እንደጠበቃችሁት አገኛችሁት ወይ? በእኔ በኩል ምንም እንደጠበቅኩት አላገኘሁትም። በተለይ የሴዶና የጆኒ ጨዋታ ትልቅ ፉክክር እናይበታለን ብለን አስበን ነበር። ምክንያቱም ከሴዶ ምላስ አንፃር እንግዲህ እንደዛ ለፍልፎ ገና በአንደኛው ዙር መሸነፉ በጣም አስገርሞኛል። አሁን ይበርድለታል ብዬ አስባለሁ። ከተማውም ሰላም ይሆናል ብለን እናስባለን። ሴዶ ቢያሸንፍ ኖሮ የኢትዮጵያ ሰላም ያጣ ነበር የሚሉም ሰዎችን ተመልክቻለሁ። ጉራውን አንችለውም በሚለው ነው እንግዲህ። ስለዚህ ከዚህ በኋላ ባሉት ቀናቶች መጥቶ ምን ይለን ይሆን እንግዲህ እናያለን። እንዳለው እንግዲህ በእንቁላል ድግም ታሰርቶብኝ እንጂ በእንደዚህ አልሸነፍም ከመጀመሪያውም ታውቆኛል የሚል አይነት ማስተባበያዎች እንደሚያወራ አልጠራጠርም። ለማንኛውም እንዴት አያችሁት የዘንድሮውን ኤምኤምኤ ፋይት? ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው የላ ነበር። መልካም ጊዜ። ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ትንሽ ያገኘው ይመስለኛል። ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል ያሳረፈበት ነው ያለው። እያደረገ ነው። አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው። ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመጣጡ አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ ስላም ለማድረግ ነው ሀሳቡ። ፓወር የሚያደርባቸው ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል ነገር ግን ውብልም አላረግም። ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ቤቱን መያዝ አይችልም። ቶፕ ፖዚሽን ላይ ነው ያለው። እንግዲህ ይህ ፖዚሽን ላይ ኤልቦ ማድረግ ይችላል። ወደ ሰሚሽኖች መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። አሪፍ ዲፌንስ ነው ያለው እስካሁን ድረስ። ተነሳ ሮቤል ተነሷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማርከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ሮቤል አሪፍ ስትራይኮች አሉት። ሮቤል ተመልሶ እንግዲህ ሮቤል እንግዲህ ተይቷል። ከጭንቅላቱ ጀርባ ቻርልስ ኦሊቬራ ቨርሰስ ኢሊያቱ ኮሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ዳኛው በደንብ እየተከታተለ ነው ያለው። ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል።
ለማን ትሰጡታላችሁ? የመጀመሪያ ዙር 10 ሰከንድ የቀረው ይቅርታ። ንቃተ ሮቤል በስትራይክ ላይ አሪፍ ሰስት። ምን አይነት ፈርስት ራውንድ ነው? ምን አይነት ንቃተ ህሊና ከምን እንደተሰራ አሳይቶናል። ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ ከዚህ በኋላ የዚህ ውድድር አሸናፊ ሆን ስትራይኪንግ ፖዚሽን ውስጥ መቆም የለበትም። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና ጀመሩ። ሀይቂት ሰንዘሮ እንግዲህ ኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ትክክለኛ ንቃተ ህሊና በጣም ተንኮራተ ንቃተ ህሊና ፓንች አድርጎ አሁን ደግሞ ሮቤል ሽክምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ፓውንድም መጠቀም ይችላል። ንቃተ ህሊና ንቃተ መታው ሮቤል ቀጠቀጠው። ነገር ግን ሮቤል እስካሁን ድረስ ተስፋን ቆርጧል። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ኪዱን እንግዲህ ፓንች እያደረገ ይገኛል። በግሩፕ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝ ምት እያሰነዘረ ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔት ፖዚሽን ላይ ሆኖ እንግዲህ ግራውንድ ሆን እየሰነዘረ ጦረኞች ናቸው። ምን አይነት ፋይት እያየን ያለ ነው? የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት በዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ሮቤል ዲፌንድ ማድረግ አለበት። ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት። ሮቤል ማስነሳት አለበት። እነዚህ የቅር ምቶችን እየመታ ከሆነ አሁን ዳኛው ሊያስቀጥ ይችላል። ያልተመለሱ ዱላዎች እያጠፉ ወይ ምናልባት በለኛ አንግል ችግር ስላለ ብዙ ዱላዎች ላይ ይሰነዘሩ ያሉ አይደለም። ሮቤል ጊቫፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላ ለማዝናት ነበረ። ዳኛ አስቆመ። ንቃት አሸነፈ። አሁን ቀደሰ በጣም አሳዝኖ ነበር። ሮቤል ተቀጠቀጠ። ባለፈው የተሸነፈው